ወደ አንዳ ቤት በመሄድ ወዳው እዛ የራሷን የሚሰሩ ስራዎችና የቦታ ጥናቶችን በማጠናቀቅ 41 ኪሎ ሜትር ያህል በመጓዝ ለሊት ተጓዝ አድራ በማይገመተው ጥላት በማይገመተው እና በዓል ነው ወጡ በዓል ነው ብሎ በተዘናጋበት ሰዓት ስጉርነትን በመጠበቅ እና ስከጅ ሚስጥራዊነቱ የተጠበቀ አካሄድ በማድረግ ጥላትን ተስተጀርባው በመግባትና በፊት ለፊት በመግባት 2 ሻምበሎች ከፍተኛ ታሪክ ፈጽመዋል። በዛም ታንድ ሻለቃ በሷ አጠራራ አንድ ሻለቃ የሚለው ጥላት ተደምሷል፣ ተማርኳል። የቡድን መሳሪያው ቡድሽካም ብሬንም እና በርካታ የነፍስ ወከፍ መሳሪያዎች የተማረኩበት ግዳይ ስለነበረ በዝም ተቋም ከፍተኛ እውቅና ሰጥቶ ረጅመንቷ አንድ ደረጃ ከጓድ መሪ ጀምሮ እስከ ላይ ድረስ አንድ ደረጃ የተሸለመችበት እስከ ላይ ተናልኮነል ድረስ የተሸለመችበት ግዳጅ ነበር። ከቤተሰቦቼ ወጥቼ ስመጣ ያው አንድ አላማዬን ይዤ መጥቻለሁ። ለሀገሬና ለእናት ሀገሬ ልለፋ ልደማለት ልሞትላት ነው የመጣሁት። አሁንም ደግሞ ወደፊትም እኔ ለሀገሬ ለመድማትም ቢሆን ለመሞትም ወደ ኋላ አልልም። ይሄ በቃ የሚመጣብኝም ነገሮች ችግርም ቢሆን ክፉንም ደጉንም ተቋቋሜ ለሀገሬ እቆማለሁ ብዬ ነው ገምገምተው። በአካባቢያችን ላይ ቢያንስ ከ30 ከ20 ኪሎ ሜትር ጠላት መቀመጥ መቻል የለበትም። ስለዚህ ግዳጅ መንቀሳቀስ መውጣት መቻል አለብን የሚል አቋም ይዞ ለሚሰጠው ግዳጅ ዝግጁ እንደሆነ እኛም ያረጋገጥንበት ሁኔታ ነው ያለው። 60 ሰው ነው የገባነው። 60 ሰው ከ200 ምናምን ሰው ጋር የገጠምነው ምንም አይነት በጣም ጭቃ ነው። አቋርጠን 6 ሰዓት ተነስተን ሳናርፍ 11 ሰዓት ተኩል ቦታው ላይ ደረስ። ቦታው ስንከበው ጥላት ምን እንደተኛ ነው። እስከዛ ድረስ መረጃዎቻችን እየተከታተሉ ነበር። አሉ ይሉናል፣ አልወጡም ይሉናል። ግራና ቀኝ ከተማውን በመቁረጥ መሃል በማስገባት ጥላት ከመኝታው ሳይነሳ ከጥላት ጥበቃዎች ጋር የኛ አብሪዎች ግጭት በመፍጠር በፍጥነት ረድፍ ሰርተን ዙሪያውን በመክበብ የጥላት ኃይል ሳይወጣ ሽቃው ምዘው ቁጭ ብሎ ብሪዩን ምዘው ቁጭ ብሎ ገበሬውን አስረው ሰብስበው ያስቀመጡት መሳሪያ ሁሉ አስቶር ነበረ። ያ ሁሉ ሳይቀር ሙሉ በሙሉ አንድ ነገር ሳይይዝ ጥላት የሚመታው ተመታ፣ እጅ የሚሰጠው እጅ ሰጠ። ሙሉን ሻለቃዋን ያች አንሙ ሻለቃ የምትባለውን እዛው ደመሰስናት። እስከ 200 የሚሆን የሚገመት ነው ያ የነበረው ጥላት ማለት ነው። በእኛ ሰው ኃይል ግን ትንሽ አነስ ያለ ነው። በዛው ልክ ደግሞ ውጤታማ ሆነን ግዳጁን ፈጽመናል ማለት ነው። አባሉ ወደ ግዳጁ ስንል ትንሽ ቦታውም አስቸጋሪ ነበረ። ወንዞች ነበሩ። ወንዝ ውስጥ እየገባን ነው የሄድነው። በቃ ዝናብም ነበረ፣ ወንዝም ነበረ። እየገባን ሳናገኝ ከተመለስ በጣም ከባድ ነው እያለ ነበር። አባሉም እንደዛ ነበርና ግን አግኝተን ስንመለስ ከአጊታ የሚባል ቦታ ተነስተን እስከ አዴት ሰራዊቱ እየጨፈረ ነው ሄደው በድል ስለር እየጨፈረ እዛ ቦታ ላይ ደርሰዋል ማለት ነው። ዲሽቃ ይዞ እኛ ጋር ደርሷል። ጭንቅላትን ማተን በቃ ዲሽቃ ተከብናል ማለት ነው። ለሬጂመንቱም ለሻምበላም ታሪክ መስራት ይፈልጋለሁ። አሁንስ ቀጣይም እንደዛ አይነት ታሪክ እንሰራለን ብዬ አስባለሁ ማለት ነው። ብዙ ለካ እኔ በቃ ወታደር መሆን ራሱ በዛን ቀን ነው አየሁት ማለት ነው። ብዙ ስሜት ነራ ሰንቷል። ለሬጂመንቱም እንደዛ አይነት ታሪክ ሰርተናል። ይሄ ነው ማለት ነው። እኔ ብዙ ማስቀምጡ የህዳሴ ሬጅመንትና የክፍለ ጦሩ ቃኝ ባስመዘገቡት ድል በበላይ አመራሮች በተሰጠ ፍቃድ የላቀ ዕውቅና ተሰጥቷቸዋል። በዓመቱ ውስጥም ለሁለተኛ ጊዜ የማዕረግ እድገት ለመሸለምም በቅተዋል። ይህ ዕውቅናና የተፋጠነ የማዕረግ እድገት በራሱ ብዙ ትርጓሜ አለው። ጀግና በየጊዜው ይሸለማል። ከዚህ ቀደም እንደ ዩኒት ዕውቅና ያገኘ የ13ኛ ክፍለ ጦር 4ኛ ሬጅመንት ባስመዘገቡት ድል ሲሆን እንደ ሬጅመንቱ አንድ ደረጃ የማዕረግ እድገት መሰጠቱ ለዛችንም ለኮራችንም ብሎም ለተቋማችን የሚያኮራ ትልቅ ድል ነው። ለተሸላሚዎቹ ትልቅ ሞራል የሚሰጥና የሚያበረታታ ሽልማት ነው። ሽልማቱ እንደ ኮራችንም ትልቅ መነሳሳት የፈጠረና ለሁሉም የኮራችን ክፍሎች ያነሳሳ ትምህርት ሰጥቶ ያለፈ። የከፈልነው መስዋዕትነት ምንም እንደ መስዋዕትነት አልቆጠርነውም። እስከ ኤታማዦር ሹሙ ድረስ በስልክ አገኝቶ ጀግኖች ናችሁ፣ ጀግኖች በላቸው፣ ጎበዝ ናቸው፣ እንደ መከላከያ ቀኝ ድሽቃ ሲማርክ ጎበዝ ናቸው፣ ለሌላ ማስተማሪያ ትሆናላችሁ። እኔ 100 አለቃ ነበርኩ፣ ሻምበል ነው ከዚህ ሰዓት ጀምሮ አሉ በስልክ ሲያገኙኝ። 100 አመራሮችን 50 አለቃ አንዳንድ ከፍታ ሁሉም 50 አለቃ አድርገዋቸዋል። ከዛ በየራሱ ወንድነት በየራሱ ጀግንነት ባመጣው ጀብድ አሃዱ መልምሎ በርካታ ወታደሮች ወደ ምክትል አሰራር አድርገዋል።
በርካታ ምክትል 10 አለቃዎች ወደ ሙሉ 10 አለቃ፣ 10 አለቃዎች ወደ 50 አለቃ የተሸለሙበት ሁኔታ አለ። በርካታ 50 አለቃዎች አለ ነው በቀኞች። ከዛ ወዲያ አሁን ደስታችን ወደር የለውም። ጥላትን ከዛ ወዲህ እንጨምራለን ነው እንጂ አሁን እናመጣለን እንፋለማለን ነው እንጂ አሁን ጦሩ በጣም ደስተኛ ነው። በተለይ ማዕረግ እርገት በአንድ አመት 6 ወር 7 ወር የታገለ ወታደር እስከ ማዕረግ ሽልማት የደረሳለ በዛ ጀግነት ውስጥ። ይህ ሽልማት ለቀደሙ ድሎቻቸው የተሰጠ ምስክር ብቻ ሳይሆን ለወደፊት የሚጠበቅባቸው ኃላፊነት ከፍ ያለ መሆኑን ጠቋሚ ምልክትም ነው። አባላቱ ከሌሎች ክፍሎች ቀድመው ማዕረግ ማግኘታቸው ለክፍሉ በአጠቃላይ የተሰጠ ልዩ ዕውቅናም ነው። በመሆኑም የማዕረግ ሽልማቱ የክፍሉ አባላት በሰሩት ሥራና በተመዘገበው ውጤት ኩራት እንዲሰማቸው ከማድረጉም ባሻገር ለቀጣይ ተልእኮ የበለጠ ተነሳሽነትን ፈጥሯል። የአንድነትና የቡድን መንፈሳቸውንም የበለጠ አጠናክሯል። የተሻለ ሽልማት ለማግኘት ነው ወኔው ተነሳሽነቱ። እሱ በቃ እከሌ እንደዚህ ሰርቶ የኔ አይን ለውጥ ካመጣ እኔ ለምን እንደዚህ ሰርቼ ቀጣይ ከዚህ የተሻለ ማድረግ ወይም የተሻለ ሽልማት ለማግኘት ጠንክሮ ሰው በወኔ እየሰራ ይገኛልና የሰው ሞራሉ በጣም ትልቅ ነው። እኔ መጀመሪያ 10 አለቃ ነበርኩኝ። ከዛ በኋላ ይሄ ድል ከሰራም በኋላ 50 አለቃ ማዕረግ ሰጥቶኛል። በዛ ደስተኛ ነኝ። ቀጣይም ለምንሰጠን ግዳጅ ክፍለ ጦሩን ውጤታማ እንደምናደርግ በተስፋ ጠብቃለሁ። መሪ ማለት መጀመሪያ ሁሉም ነገር መስራት ማለት ነው። መሪ ማለት ሁሉም ነገር ከመስራት በፊት የነሱ ጋር ወርደ የምን እኔ መሪ ነው ብዬ ራሴን ሌላ ቦታ ማገኘት ሳይሆን እነሱ ጋር እየሰራን የበላ እየጠጣ ፍቅራችን እየቀጠለ ግዳጅ ካለ ደግሞ ዝግጁ ሆነ ነው የምንቀጥል እንጂ ሌላ ነገር አይደለም ማለት ነው። እኔ ደስተኛ ነኝ እንደራሴ ጋንታዬ ደስተኛ ነኝ ማለት ነው። አመራሩ እዚህ ጋር እርስ በርስ በመግባባት ነገሮችን በጋራ በማድረግ እየሰራ ያለ ክፍል ነው። አሃዳዊ ፉክክሮችን በማጠናከር ውስጥ ላይም ያለው ቲም እንደ ቲም፣ ሻምበል እንደ ሻምበል፣ ጋንታ እንደ ጋንታ እየተባለ እነዚህ በከፍተኛ የሥራ ተነሳሽነት በመነሳቱ ክፍሎች አኩሪ ድል፣ አኩሪ ታሪክ እና የጋራ መግባባት በመፍጠር ነው ለዚህ ደረጃ ክፍሉ በዋነኝነት ወጣ ብሎ ወይም ጎላ ብሎ እንዲታይ ያደረገው። የኔ ጋንታ ነው የኔ ጋንታ ነው ሳንል የኔን ጋንታ ድክመት እንደራሱ ጋንታ ድክመት ያየን ያለበትን ችግር እየነገረኝ ያለበትን ችግር እየነገርኩት ተግባብተን ሁላችንም ያው ለስራ መለያየታችን ነው እንጂ እንዳንድ ጋንታ እየሆነ ነው የምንሰራው። እዙ በቀጠናው የሚንቀሳቀሰውን ጽንፈኛውን ቡድን አሳዶ ከመምታቱ ባሻገር በርካቶች የሰላም አማራጭ እንዲከተሉ አድርጓል። የሰራዊቱ ውጤታማ ግዳጅ አፈጻጸም በተዋጊ ኃይሉ ብቻ የተገኘ አይደለም፣ የጠንካራ አመራር ውጤትም ነው። የውጊያ ድጋፍና የውጊያ አገልግሎት ሰጪ ክፍሎችን የማይተካ ሚናም በግልጽ ያሳየ የተቀናጀ ቡድን ውጤትም ማሳያ ነው። ይሄ ግዳጅ ሁሉም ክፍሎች ናቸው የሚሰሩት የሚለፉት ራሳቸውን እያበቁበት ያለውና ድል እያስመዘገቡ ያሉት ሁሉም በስኬት ላይ ነው ያለው። ጠንካራ ስነልቦናዊ ዝግጁነት ለሰራዊቱ የአካል ብቃት ጥንካሬና የአፈጻጸም አቅም መጎልበት የሚጥለው መሰረት በጉልህ ያሳያል። ስነልቦናዊ ዝግጁነቱ በሀገር ፍቅር፣ በህዝብ አደራ፣ በዓላማ ጽናትና በአንድነት መቆምንም አጣምሮ ይዟል። ጥሩ ጀግንነት ማስቀመጥ ሂደት የሚጠይቅ ቢሆንም ሰራዊት መኖር ከጀመረ ቤቴ ነው፣ የኔ ጓድ ነው፣ የኔ መቶ ነው፣ የኔ ሻምፒዮን ነው፣ የኔ ሬጂመንት ነው ብሎ ካሰበ አንደኛ እምነት ይፈጥራል። ሰራዊት አንዱ ለአንዱ ነው የሚኖረው። የአንዱ መኖር ለአንዱ ዋስትና ነው። ስለዚህ ይሄ ስለሚፈጥር እንደዚህ አይነቶቹ የተፈጠሩትን እያሳደጉ መሄድ ተገቢ ነው። ቢያንስ አንድ ግዳጅ ስታስብ መጀመሪያ መዘጋጀት ያለበት በስነ አእምሮ ነው። በስነ አእምሮ ዝግጁ የሆነ ግዳጁን የሚያውቅ ሰራዊት ለማድረግ በርካታ የግንባታ ስራዎች ይሰራሉ። እነዚህም ከበላይ አካል የሚመጡ ጽሁፎች አሉ፣ የተለያዩ ተሞክሮች አሉ፣ የተቋሙ መመሪያዎች አሉ። እነዚህ መመሪያዎች መነሻ በማድረግ እንደገና ከራሳችን ከምናገኛቸው በግዳጅ ወቅት ከምናገኛቸው ተሞክሮች፣ ልምዶች መነሻ በማድረግ ያንን የማስፋት ስራ ነው እየሰራን ያለነውና በዛ ልክ ሰራዊቱ በአመለካከቱ በዙሪያ መለስ አጠቃላይ ዝግጁነቱ የተረጋገጠ እንዲሆን ነው የግንባታ ስራ ትኩረት ተሰጥቶት እየተሰራ ያለው። ስምሪት በሚደረግባቸው ሰዓት ለምሳሌ ሬጂመንቶች ይሰማራሉ። ያ ምንድነው ትስስር የሚደረገው በየደረጃ ያለ አመራር አለ። ሬጂመንት ላይ ስንወርድ አሁን ሬጂመንት ላይ ሬጂመንት ኮማንድ አለ፣ ሬጂመንት ዘመቻ አለ።
ያንን አጠቃላይ የሚደረጉ እንቅስቃሴዎችን ወይም ደግሞ የሚደረጉ ስራዎችን ትስስር እናደርጋለን። ማን ከማን ጋር መገናኘት አለበት፣ ማን ምን ማድረግ አለበት፣ ሪፖርት ሰዓቶች በምን ሰዓት መሰጠት አለበት። የሬጅመንት ዘመቻ ለክፍለ ጦር ዘመቻ ሪፖርት ያደርጋል። አጠቃላይ የተሰሩ ስራዎችን ሬጅመንት ኮማንድ ለክፍለ ጦር ኮማንድ አጠቃላይ የተሰሩ ስራዎችን ሪፖርት በማድረግ ትስስሩ በዚህ አይነት መንገድ ነው የሚቀጥለው። እዙ በተደረጉ ተከታታይ ስልጠናዎች በተቀናጀ የውጊያ ሙያ ልምምድና በተግባር ላይ የተመሰረተ የእውቀት ማሻሻያ በቀጣይ የሚሰጡትን ግዳጆች ለመወጣት የሚያስችለው ከፍተኛ የዝግጁነት ደረጃ ላይ ደርሷል። ሬጅመንቱ የዝግጅት ደረጃ አጠቃላይ በዚህ ከአማራ ክልል ከገባን ጀምሮ በርካታ ስራዎች እየሰራ መጥቷል። የመጀመሪያው በሰናይ ምሮ ነው። ሬጅመንቱ ተዘጋጅቶ ነው የነበረው። ገና ከ2 ዓመት በፊት ወደዚህ አማራ ክልል ስንገባ በሰናይ ምሮ አጠቃላይ በትጥቁም በሙሉም ተዘጋጅቶ ነው የመጣውና ስለዚህ እዚህ ላለው ጽንፈኛ ለማጥቃት ለመደምሰስ ምንም ወደ ኋላ አይልም። ሬጅመንቱ አባሮ በእጅ ለመያዝ ነው የሚፈልገው እንጂ ጠላት እንደዚህ ያደርገኛል እንደዚህ ጎደኛል የሚል አስተሳሰብ የላቸውም ልጆች። እዛ ያለ ታች ያለ በየደረጃ ያለ አመራር የሰናይ ምሮ ዝግጁነቱ በርካታ ስራዎች እየሰራ መጥቷል። አሁንም ያ እየቀጠለ ያለ ድሉ እና የተሻለ አቋም ነው ያለው ሬጅመንቱ። ግዳጅ ቢሆን ብቻዬን መቀሳቀስ አቅም አለኝ ማለት ነው። ታጥቃለሁ እንደማንኛውም ማለት ነው። ከዛ ስለታጠቁ ያው የተለየ የሚያሸግር ነገር የለም ማለት ነው። እኔ ግዳጅ አሁን ብሰጥ ደስተኛ ነኝ ማለት ነው። የምን እንደሚያሸንፍ ስለሚያውቁ ማለት ነው። ከእውነቱ ሲወራ እኔ በጣም እጅግ በጣም ደስተኛ ነኝ ሆንኩኝ ማለት ነው። ማለት እዚህ ሬጅመንቱ ያደኩም ስለሆን ጭምር በጣም ነው ደስ ያለኝ። ሲቀጥል ይቺ ሬጅመንት ደግሞ ከተቋቋመች ከ25ኛ ከመጣች ጀምሮ የህይወት ታሪኳን በመጻፍና በማገዝ የአሃዱን ጠንካራ ጎን የመግለጽ ያክልና እንዲሁም በመጽሔት እንዲታተም ከግንባታዎች ጋር እየተባበርኩ የምረዳበት ነገር ነው ያለኝና በጣም ከልቤ ደስተኛ ነኝ። እዚህ ክፍል በመሆኔ በጣም እኮራለሁ። ግዳጃችን እየፈጸምን እንደ ሀገር ግዳጅ አለን። ብሔራዊ ፍላጎት አለ። የብሔራዊ ፍላጎቱ ለማሳካት ደግሞ መንግስት ለመከላከያ ሰራዊት የሰጠው ተልዕኮ አለ። ተልዕኮ አንዱ ራስን ማዘጋጀት በስልጠና ማብቃት ነው። ግዳጁን እየሰራ ባገኙት አጋጣሚዎች አመራሩን እያሰለጠነ ሙያተኞችን፣ ድጋፎችን፣ አገልግሎት ሰጪ ክፍሎችን እያሰለጠነና ብቃታቸው፣ ሙያቸው፣ ክህሎታቸው እንዲያዳብሩ እያደረገ ዛሬ ጥሩ ቁመና ላይ ይገኛል። በተያያዘ መንገድም ከግዳጅ አፈጻጸሙ ከጊዜ ወደ ጊዜ የሚሰጡትን ሁኔታዎችና የግዳጅ አፈጻጸሞችን እያሳደገ የተሟላ ዝግጁነት ይዞ ግዳጁን ለመፈጸም ሌት ተቀን እየሰራበትና በዚህም አቅሞቹን ግማሹን አቅቦ ግማሹን አቅም እየጨመረ ግዳጅ እየፈጸመበት ያለው መሆኑን ነው። የማዕረግ ሽልማቱ ለሌሎች የሰራዊቱ ክፍሎችም ብቃትና መስዋዕትነት እንደሚያሸልም በማሳየት ጤናማ የውድድር መንፈስን በመፍጠር ተመሳሳይ ውጤት ለማስመዝገብ እንደሚጥሩ የሚያበረታታ ነው። ለሕዝብና ለሀገር ደግሞ ሰራዊቱ ብቁና ተነሳሽ መሆኑን የሚያሳይ ሲሆን ለጠላትም የሰራዊታችንን ብቃትና አይበገሬነት በግልጽ መልእክት የሚያስተላልፍ ነው። ቃላቸው ራሱ ሲገልጹ በጣም ለውትድርናው ፍቅር፣ ለውትድርናው ክብር እምነት የፈጠሩ መሆኑን ነው በተንቀሳቀሰ ስናጋሪዎች ያየናቸው ማለት ነው። ይሄ ለቀጣይ ለምናደርገው ለምናስበው እና ለምንገነባው መከላከያ ሰራዊትን ትምህርት ነው የሚሆነውና ጥሩ ተስፋ ነው የሚሰጠው። ሰላም በጀግንነት ይጠበቃል፣ ድል በአደራ ይገነባል።